አንድን ግዙፍ ህንፃ ለዘመናት ጸንቶ እንዲቆም የሚያደርገው በአይን የሚታዩት ያጌጡ ድንጋዮች ወይም ጡቦች ብቻ አይደሉም። ይልቁኑ ጡቦቹን እርስ በርስ አጣብቀው የሚይዙት ሲሚንቶና ፌሮች የማይተካ ድርሻ አላቸው። የሰው ልጅም የፖለቲካ ስልጣኔ ልክ እንደዚሁ ነው። ታላላቅ መንግስታትና ህዝቦች የሚጸኑት በገነቧቸው ወይም ባካበቱት የጦር መሳሪያ ብዛት ሳይሆን የሐሳብ ልዩነቶቻቸውን አጥብቦና አስማምቶ በሚይዘው የመከባበር ጥበብ ነው። ታዲያ ይህ ዓለምን ከጥፋትና ከቀውስ የታደገው የመመካከር መዋቅራዊ ሚስጥርና ዓለም አቀፋዊ ፋይዳው ምንድነው? ለመሆኑ የክፍለ ዘመናትን ውስብስብ የታሪክ ጠባሳዎችና የፖለቲካ ችግሮችን በአፈሙዝ ሳይሆን በቃላት መፈወስስ እንዴት ይቻላል? ቆይታችን ለዚህ መልስ አለው። ምሁራን ከጦር ሜዳ አፈሙዝ ይልቅ በጠረጴዛ ዙሪያ በቃላት መሞገት ሁልጊዜም በላጭ ነው ይላሉ። የታሪክ መዛግብት እንደሚያሳዩት ጦርነት የሰው ልጅን ሕይወት ሲቀጥፍ ቆይቷል። ነገር ግን እውነተኛው የስልጣኔ ብርሃን የሚፈነጥቀው የሰው ልጅ ሰይፉን ጥሎ በክብ ጠረጴዛ ተቀምጦ የሐሳብ የበላይነትን ማክበር በጀመረበት ቅጽበት ነው። መመካከር ማለት ተሸናፊና አሸናፊ የሚለይበት የጦር ሜዳ ሳይሆን ሁሉም አሸናፊ የሚሆንበትን የጋራ እውነት መፈለጊያ የስልጣኔ መልክ ነው። ዓለም በታሪኳ የደረሰችበት የንቃተ ህሊና ከፍታ መለኪያ አለመግባባቶችን በውይይት መፍታት መቻል ነው። ለዚህም ነው የተባበሩት መንግስታት ድርጅት ሰኔ 3 ቀንን ዓለም አቀፍ የምክክር ቀን ብሎ የደነገገው። በ1990ዎቹ አጋማሽ ላይ የስልጣኔዎች ግጭት የሚል ስጋት በዓለም ላይ ነግሷል። በተለይም የአሜሪካ መንትያ ህንፃዎች ላይ ከደረሰው ክስተት በኋላ ዓለም በሽብር ስጋት ስትናወጥ የተባበሩት መንግስታት ድርጅት በግንባር ቀደምትነት የውይይት አጀንዳዎችን ይፋ አደረገ። ምክንያቱም የዓለም ትልቁ ፈተና የባህል ወይም የሃይማኖት ልዩነት ብቻ ሳይሆን የጥቅምና ያለመግባባት ግጭት መሆኑ ይበልጥ ስለተገለጠ ነው። ይህንን ለማስወገድ ደግሞ ውይይት ብቸኛውና አስተማማኙ የስልጣኔ መንገድ ሆኗል። ወደ ሀገራችን እንምጣ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራት በቀጥታ ከዚሁ የፖለቲካ ስልጣኔ ጋር ይቆራኛሉ። ኢትዮጵያ የበርካታ ባህሎችና እምነቶች መስተጋብር ያላት ታላቅ ሀገር ናት። አሁን ላይ እየተከናወነ ያለው የሀገራዊ ምክክር ጉዞ የሰላምና የአንድነት የጋራ መገለጫ ነው። ይህ ሂደት በከፍተኛ የፖለቲካ ሽግግር ወቅት ሀገራዊ ባለቤትነት የተያዘና ግልጽ የሆነ ዓላማ ያለው ጉዞ ነው። ኮሚሽኑ የተጣለበትን ታሪካዊ ኃላፊነት ለማሳካት በአራት ዋና ዋና ስትራቴጂካዊ ምዕራፎች እየተንቀሳቀሰ ይገኛል። እነሱም የቅድመ ዝግጅት ምዕራፍ፣ የዝግጅት ምዕራፍ፣ የምክክር ሂደት ምዕራፍና የትግበራ ምዕራፍ ናቸው። በአሁኑ ሰዓት ኮሚሽኑ የተሰበሰቡ አጀንዳዎችን በማጠናከርና ረቂቅ ቀርጾ በማዘጋጀት ሀገራዊ መግባባት ሊደረግባቸው ያሻል ያላቸውን ርዕስቶች አዘጋጅቷል። ይህ ሂደት የጥቂቶች ብቻ አይደለም። መረጃዎች እንደሚያሳዩት በዚህ ታሪካዊ መድረክ ላይ ተሳትፎ የሚያደርጉት አካላት በአጠቃላይ 4000 የሚጠጉ ከአራት ዋና ዋና የህብረተሰብ ክፍሎች የተውጣጡ የህዝብ ተወካዮች ናቸው። ህዝባዊ መሰረት ያለው ውይይት ለማረጋገጥ ከታችኛው መዋቅር የተመረጡ የወረዳ ወኪሎች፣ የአካባቢውን ተጨባጭ ፍላጎትና ሀሳብ የሚያንጸባርቁ የክልልና ከተማ አስተዳደር ባለድርሻ አካላት አሉበት። ሀገራዊ ተቋማትንና ማህበራትን የሚወክሉ የፌዴራል ተቋማት እንዲሁም በውጭ ሀገራት የሚኖሩ ኢትዮጵያውያንና ድምጽ የሚያሰሙ የዲያስፖራው ማህበረሰብ ወኪሎችም ድርሻ አላቸው። የምክክሩን ሂደት ይበልጥ ፍሬያማና ሳይንሳዊ ለማድረግ ደግሞ ምሁራን፣ የኢትዮጵያ መምህራን ማህበር፣ የኢትዮጵያ ድሮች ጥምረት፣ የአካል ጉዳተኞች ፌዴሬሽን እንዲሁም እንደ ደስትኒ ኢትዮጵያና ትምራን ያሉ ተጽዕኖ ፈጣሪ የሲቪክ ማህበራት በንቃት እየተሳተፉበት ይገኛሉ። የቅንጅት ኮሚሽኑን ይበልጥ ገለልተኛ ያደረገውና አጀንዳዎች ለሀገራዊ መግባባት ብቻ እንዲውሉ ያስቻለ ታሪካዊ እርምጃ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን የደረሰበት አጀንዳዎች ማጠቃለያና የረቂቅ ቀረጻ ምዕራፍ ሀገራችን ወደ ተሻለ የፖለቲካ ስልጣኔ ብስለት እየተሻገረች መሆኑን በግልጽ የሚያሳይ ነው። አዎ፣ ጉዞው ረጅም፣ አድካሚና ፈተናዎች የበዙበት ሊሆን ይችላል። ነገር ግን በአሁኑ ወቅት የተያዘው ግልጽ አቅጣጫ ለኢትዮጵያ ዘላቂ ሰላምና አንድነት ትልቅ ተስፋን የፈነጠቀ ነው። የብዝሃነታችን ውበት ተጠብቆ የሁላችን ድምጽ በእኩልነት የሚደመጥባትና እያንዳንዱ ማህበረሰብ የባለቤትነት ስሜት የሚሰማባትን ኢትዮጵያ ለመገንባት ይህ ሀገራዊ ምክክር ዋነኛ የስልጣኔ መንገድ ነው። እርስ በርስ በክፍት ልቦና መደማመጥ፣ በትህትናና በበሳልነት መነጋገር እንዲሁም ልዩነቶቻችንን ወደ ስምምነትና የጋራ ውበት መለወጥ የሁላችንም የዘወትር ተግባር ሊሆን ይገባል። ኢትዮጵያ በምክክርና በውይይት የምትፈወስበት፣ የታሪክ ጠባሳዎቿን የምታክምበት፣ ለቀጣዩ ትውልድ የምትሻገርበትም ብሩህ ተስፋ ከፊታችን ይታያል።